ሄሎ ሄሎ፣ አቤት። ፍቅር ጠፋብኝ እኮ። በሰላም ነው? ቆይ ምን ሆነ ነው? ምን አጋጠመ? ማንሽ? አላወቅሽም? ማንሽ ማለት ከኔ ሌላ ፍቅር አለ እንዴ? ቆይ ምን ማለት ነው? ያማል እንዴ? ቆይ ለስድብ ነው እንዴ ደወልሽው? ስራ ፈት። ቆይ ስልኩ እንዳዘጋው። አንተ ቴዲ ምን ሆነ ነው? እውነት የምር አላወቀኝም? እኔ ፍቅርህን አታውቀኝም? ቆይ አንተ ድምፅ አታውቀው? ድምፅሽ እኮ ቤቲ አንቺ ነሽ እንዴ? አሁን እኔ ፍቅር። ቆይ ይሄን ድምፅ ማወቅ ከብዶ ነው ወይስ የቀለድክብኝ ነው? ቆይ ፍቅር ነኝ እያልኩ እንዴ? ቆይ ከኔ ሌላ ፍቅረኛ አለህ እንዴ? የኔ ፍቅር ስለጠፋሽብኝ አናድሽኛል እና አሁን ብዬ ላናድሽ ነው እንጂ እንዴት አንቺን ማወቅ ይከብደኛል ብለሽ ነው? ቆይ እሺ ለምን ጠፋክ? እኔስ ጠፋ ፈልገኝ ማለት ነው? ቆይ እሺ በዛው በጠፋ ዝም ልትለኝ ነበር? እኔማ አኩርፈሻል ብዬ ለመደወልም በጣም ተሸማቀቅኩ። ማለት በቃ ዛሬ ነገ ስል ወይ ራሷ ትደውላለች ስል ብቻ በዛው ቀረውኝ። እኔ እኮ አንተን አኩርፌ መኖር አልችልም። ደግሞ ያላችሁ ሲለኝ መልሼ ደወልኩልህ። ቆይ እሺ አሁን በይ ልምጣ? አይ አሁን እኔም የለውም። ነገ ሲነጋ ውጪ ላይ እንገናኝ። የምን ውጪ ነው? አይ እቤት እመጣለሁ። መውጣት እኮ አይጠበቅብንም። ሲጀምር እቤትም አንተ ጋር ነኝ ብዬ ነው የወጣሁት። ግን እኔ ስላኮረፍኩኝ ጓደኛዬ ቤት ነው ያለሁት። ኖ አሪፍ ጊዜ ማሳለፍ ስላለብን ውጪ ነው የምንገናኘው። ስለዚህ እክስሻለሁ። እሺ የኔ ፍቅር በቃ አሁን ስራ ላይ ነኝ፣ እደውልልሻለሁ። ቻው። እንዴ ቻው ሳለኝ እኮ ስልኩን ዘጋው። እኔ ይሄን አላምንም። ማለት እኔ ላይ ቻው ሳለኝ ስልኩን ዘጋ ማለት ምን ማለት ነው? ከጨረሽ ስልኬን ትሰጪኛለሽ? አንቺ ነው ምንድነው የስልክ ውስጥ ማናገራለሽ እንዴ? በነሽር ዛንኪ ምን ወንድሜ አንድ ነገር ልነግረው ነበር ግን ፈራው። ለምን ትፈሪኛለሽ? ንገሪ። ምን መሰለክ ወንድሜ፣ እኔ ህይወቴ ላይ ትልቅ ቦታ አለው ብዬ የማስበው ሰው አለ። ለእኔ በጣም ትልቅ ውለታ ውሎልኛል። ማለት ኤልሹ አልገባኝም። ፍቅረኛ አለኝ እያልሽ ነው? አረ እንደዛ አይደለም፣ ኖርማል ጓደኛዬ ነው። እና ምን ተፈጠረ ታዲያ ከሱ ጋር? በጣም አስቀይሜዋለሁ ወንድሜ፣ አግዘኝና እባክህ ይቅርታ ልጠይቀው። እንደውም የድብርቴ ትልቁ ምክንያት እሱ ሳይሆን አይቀርም። ይሄን ያህል? ቆይ ማን ወንድሜ? እንዳትቆጣኝ ግን ደግሞ ጆ ነው እዚህ የሚመጣው። እንዴ ያ በሽተኛ የሆነ ልጅ? ወንድሜ የጆን ባህሪ የማውቀው እኔ ነኝ። የእውነት በጣም ጥሩ ልጅ ነው፣ በጣም ጥሩ ሰው ነው። አንቺ ራስሽን ያምሻል እንዴ? እኔ እሱን ሲጀመር ከበሽተኛ ልጅ ይቻላል። ኧረ ወንድሜ እንደዛ አይደለም፣ በጣም ጥሩ ልጅ ነው። እባክህ እኔ እንትን የምትወደኝ ከሆነ ይህን ነገር ብቻ አግዘኝ። አይ አልችልም፣ ጥሩ ልጅ አይደለም። እሺ በቃ ተው። ኧረ እህቴ አታኩርፊ፣ አታስደብሪኛ። አሁን ደህና ነበርሽ እንዴ? እንደዛ ከሆነ እሺ በለኝ በእናትህ። በቃሽ እንደፈለግሽ። እህቴ እንዴት ነሽ? እና ነኝ ተሻታል እንዴ? እኔ እንጃ ወንድሜ፣ ቤት ውስጥ የለችም እንዴ? አዎ ሙሉ ቤቱን እየዞርክ ነው ግን የለችም። እስኪ ደውልላት። ደውዬ ነበር ግን የለችም። ወንድሜ ፊትህ እኮ ምንም ደህና አይደለም። ተናዳለህ አይደል? ተኝ እህቴ፣ ምን መናደድ፣ ተቃጠልኩ እንጂ። ምንድን ነው ወንድሜ? ሳንሞት በቁማችን ቤታችን ገንጥለው ገብተው እየኖሩበት ነው አሉ። ምን? የእውነትህ ነው ወንድሜ? ማነው እንደዚህ ደፍሮ ያደረገው? ምን ማለት ነው ይሄ? ተይው ቆይ ነው ንግግርም አያስፈልገውም ለዚህ። እንዴ ምን ማለት ነው? ልትሄድ እያሰብክ ባልሆነ እና ልቀር ነበር? ወንድ እኮ ነኝ ምንም ቢሆን። እኔ ወንድ አይደለም አላልኩም ወንድሜ፣ እባክህ ተረጋጋ። ሁሌ ለምን ትቸኩላለህ? አንዳንዴ ከጉልበት በላይ ጭንቅላትን ማሰራት አለብህ። ምን ማለት ነው አንቺ? ጭንቅላት አይሰራም እያልሽ ነው? እኔ እንደዛ አላልኩም። እና ምን ማለት ነው? ተው በቃ ወንድሜ። ምን አይነት ጣጣ ነው? ጓደኛዬ ቤቲ፣ ምንድን ነው የተፈጠረው ደግሞ? ጠብቂኝ።
ምን አዲስ ነገር ተፈጥሮ ነው ቤት ድረስ እንድገባ ግብዣ ያደረገልኝ? ኤልሹ ስላንተ ብዙ ነገር ነግራኛለች። ምን አለች ስለኔ ደግሞ? አብዛኛው ነገር ስለ ጥሩነት ነው። በዛ ላይ ትምህርቷን እንዳታቋረጥ ብዙ ታግለላታል። ያቅምን ሞክራል፣ ግን ያው አልቻልክም። ይገርማል። ኤልሹ ስለኔ ጥሩ ነገር ታወራለች ብዬ አልጠበቅኩም ነበር። አውቃለሁ ተቀይማታል። ቢሆንም ግን ይህን ሁሉ ያሳለፈ ሰው እንዲህ በቀላሉ ተቀይሞ መቅረት የለበትም። እኔ ኤልሹን አልተቀየምኳትም፣ ግን ደግሞ ምንም ስለማጠቅመኝ ከህይወቴ እንድትወጣ ነው ያደረኩት። ጆ ያውቃለሁ እኮ ያጠፋው ጥፋት ይቅርታ አይባልም፣ ግን በጣም ይቅርታ እባክህ ይቅር በለኝ፣ ይቅርታ አድርግልኝ። የምር ተጸጽተሽ ነው ወንድምሽን የላክሽብኝ? ወይስ ደግሞ ምን አይነት ተንኮል አስባችሁ ነው? የእውነት ተጸጽቼ ነው። አንተ ለእኔ እንደዚህ እየሆንኩኝ እንደዛ ማድረግ አልነበረብኝም። እጅግ በጣም ይቅርታ። እሺ እኔም እንዳየሁት ከሆነ ተጸጽታ ነው። በቃ እናንተ አውሩ፣ እኔ ልላችሁ። እሺ ወንድሜ ሂድ። ጆ እባክህ ይቅርታ አድርግልኝ። እኔ የምፈልገው ወደ ድሮ ጓደኝነታችን እንድንመለስ ብቻ ነው። እንዴት ልመንሽ ኤልሹ? ሁሌ እያዋርሽኝ፣ ሁሌ ደግሞ መጥፎ ነገር እየሰራሽኝ እንዴት ልመንሽ? ጆ እኔ የምፈልገው ከጎኔ እንድትሆንና ጓደኝነታችን እንዲመለስ ብቻ ነው። የመጨረሻ አንድ እድል ብቻ ስጠኝ። ከዚህ በኋላ አላስቸግርም። ደግሞ ድጋሚ ምንም አይነት ጥፋት አላጠፋም። ከጠፋው ደግሞ ዞር ብለህ እንዳታይኝ። እሺ አንድ እድል ብቻ ሰጥሻለሁ። የመጨረሻ ብቻ። እሺ ኤልሹ ምን እያደረግሽ ነው? ምንም እንደምታየው። እኔ እኮ ፍቅረኛሽ ነኝ። እሱ ደግሞ ጓደኛዬ። አንተም የራስ ቦታ አለክ፣ እሱም እንደዛው። እውነት አንቺ ለእኔ ነው እንደዚህ የምመልሽልኝ? አዎ ለአንተ ነው እየመለስኩት ያለሁት፣ ግን ደግሞ የመለስኩት ትክክለኛውን ነገር ነው። አስቀየምኩ እንዴ? አላስቀየምሽኝ። ከአንቺ ብቻ እንድርቅ ነው መንገድ የከፈትሽልኝ። እሺ ምን ማለት ነው? መልሱም ጥያቄውም ተጠናቋል። ቻው። አዱ ወዴት ነው አሁን? ተናግረሽ አሁን ልሄድ እኮ አልነበረም። ያልሽውን ተቀብዬሻለሁ። አሁን ግን መሄድ ስላለብኝ እሄዳለሁ። አዶኒ። አቤት። ጠራሽኝ? እስኪ ድገሚ። አዎ ጠሮክ። እንዴ ቆይ ለምንድን ነው እንደዚህ የምትሆነው? እኔ ምን አደረኩኝ? ይኸውልሽ እዚህ ያለሁት ቁርጥሽ ልነግርሽ ነው። እሺ ስለምኑ? ይኸውልሽ አንቺ ለምንም ነገር የማትሆኝ ሴት ነሽ። ገና ህፃን ነሽ። በደንብ ማደግ አለብሽ። አዱ ራስን በምን አይነት ሀሳብ ነው የምታየው? እኔንስ እንዴት አስበኸኝ ነው? ቆይ ራስን እንዳፍቃሪ አይተው እንዳይሆን ትረሳዋለህ እንዴ? እኔ እኮ ነኝ ያፈቀርኩ። እኔስ? አታስመስል። ህፃን ልጅ አይደለሁም። ቢገባ ሴትነቴን ሳልክ ደረደረ ያፈቀርኩ እኔ ነኝ። እሺ የጠየቅኩ እኔ ነኝ። ራስ አጥፍተህ እንኳን ይቅርታ መጠይቅህ እኮ እኔ ነኝ። ቆይ ይሄን ሁሉ ለምንድን ነው ማድረግ የሚመስልክ? ላጣህ እኮ ስለማልፈልግ ነው። እንደማየው ከሆነ ግን እኔ ነኝ አይደል ጥፋተኛ? እኔ ነኝ ጥፋተኛዋ? አዎ አንቺ ነሽ፣ በደንብ አንቺ ነሽ። ጭራሽ ጎረምሳ ይዘሽ መጣሽ። በዛ ላይ ደግሞ በእኔ ፊት አቀፍሽው። ከዛ ደግሞ ትከራከሪለታለሽ አይደለ? ቢገባ ማለት ነው። ጆ እኮ በጣም ምርጥ ጓደኛዬ ነው፣ ወንድሜ ማለት ነው። እና ለጓደኛና ለፍቅረኛሽ የምትሰጪው ቦታ እኩል ነው እንዴ? ቆይ እሺ እኔ ምን አደረኩ? ምን አደረኩ? ራስህ እኮ ነህ ስጠይቀህ ዋሸኸኝ። በቃ ይመችሽ። ከፈለግሽ ሂጂና ተቃቅፊሽ። እሺ እንዴ አዱ ልቀቂ። ከዚህ በኋላ እንዳትነኪኝ። እሺ እዚህ ያለሁት ይሄን እንድነግርሽ ነው። መልካም ህይወት። እሺ ምን አጠፋው? ምንድን ነው ያደረኩት? ቆይ እሺ ምን አደረኩት?
ደህና ተረጋግተሻል ነበር እንዴ? በሰላም ማረማ ባለጌ ደግሞ ምን አደረገ? የምን ስድብ ነው? ታውቂያለሽ? አሁን የተሰማኝ ስሜት በቃ በከሽው ላይ ያወጣልኝም። እኔ ላይ ስልክ ይዘጋብኛል። ባለጌ ቤቲ ደውለሽለት ነበረ? ቆይ ለምን እንደዛ ታደርጊያለሽ? እኔማ በቃ አግኝቼው በቃ ወይ የሆነ ልፈነክተው ወይ ልገል በቃ ነገር ላደርግ ነበረ። እሱ ግን ጭራሽ በቃ ከአይምሮዬ በላይ ከአቅሜ በላይ የሆነ ጥፋት ነው ያጠፋው። አይ አንቺም አጠፋሽ። መደወል አልነበረብሽም ነበር። ለምንድነው የማልደውለው? እስከ መቼ ነው የማልደውለው? ቆይ እኔስ እንዴት ነው የሚያስችለኝ? ግን እኮ ያደረገሽ ነገር ቀላል አይደለም። እና እኔ እኮ ለእርቅ አይደለም እደውልለት። በቃ እንዳደረኩት ማወቅ ፈልጋለሁ። ለዛ ነው። የሰው ልጅ እንዴት በዚህ ልክ ያስመስላል? ሳላውቅ የጎደልኩበት ነገር ይኖር እንዴ? የኔ ቆንጆ ባለጌ ነው። እሺ ምንም ጎደለበት አልጎደለበት ጥፋት ጽድቅ ነው የሚመስለው። አሁን እኮ ወንድ ልጅ ራሱን ሳይችል ሴት ስለደራረበ ብቻ ወንድ የሆነ ነው የሚመስለው። ጎዶሎ የሆነ ወንድ ደግሞ ጉለቱን የሚሸፍነው በክደት ነው። አይዞሽ፣ ፈጣሪ የተሻለ ነገር ሊሰጥሽ ሲያስብ የማይሆኑ ሰዎችን ከህይወትሽ ያስወጣል። ግን እኮ እንደዛ ቀላል አይደለም። ህይወቴን ማባከን እንደዚህ አልነበረበትም። እኔ እኮ ሰው አላጣሁም። እኔ እኮ እሱ ደስ እንዲለው ብዬ የራሴን ስሜት ትቼ በቃ እሱ ደስ እንደሚለው እየተራመድኩኝ ነበር። እሱ እኮ ነው ችግራችን። የእነሱን ደስታ ለመስጠት የእኛን ደስታና ህግ እንሰብረዋለን። ሲጀመር ጠንካራ ሴት ማለት ህጓን የማታስነካ ሴት ነች። እኔ እሱ ጠፍቶኝ ይመስልሻል? በቃ ፍቅር ላይ ስትሆኚ የማትለይ ይመስልሻል? በቃ ደስታን ብቻ ነው የምትፈልጊው። በቃ ያለሽ ሁሉ ነገርሽን ነው ለፍቅር ስትይ የምትከፊው። ማገናዘብ የሚባል ነገር እኮ አይታሰብም። ግን እኮ የባሰ ነገር ሳይመጣ ተማርሽበት አይደል እንዴ? ከዚህ በላይ ምን ይምጣ? እሺ ቆይ እንዴት ነው ከዚህ በኋላ ሰው አምኜ የምቀርበው? ቆይ እሺ እንዴት ንገሪኝ፣ እንዴት? ጓደኛዬ ጠንከር በይልኝ እሺ። ለዚህ አይነት ሰው ራሽን መጉዳት ጭራሽ አያስፈልግም፣ በጭራሽ። ኡፍ አልቻልኩም። በቃ እያቃተኝ ነው፣ ህልም እየመሰለኝ ነው። ትልቁ ጥያቄ ደግሞ በቃ ምን አደረኩት? ተይ ጓደኛዬ፣ ሁሉንም ነገር አንድ በአንድ አቅደን እንበቀለዋለን። እሺ ሞክራለሁ። እሺ ደግሞ እኔ ጓደኛሽ አለሁልሽ። እሺ ከጎንሽ። እንዴት ነህ? ደህና ነኝ። እንዴት ነህ? ነገሮች እንዴት እየሆኑልህ ነው? ቶሎ አሳውቀኝ ብዬ ነበር። ትንሽ ያላሰብኩት ነገር አጋጠመኝና ለዛ ነው። እንዴት ነው? ሄለንን እያገኘሃት ነው? ምን እያሰበች ነው? መች ነው እጇን የምትሰጠው? ምንም ያለች ነገር የለም? አዎ እባክህ ምንም አላለችኝም። ለእኔ እኮ እንደ ድሮ ብዙ ነገሮችን መንገር አቁማለች። ለምን አልነግረህም? ያጠፋው ነገር አለ እንዴ? ዝም ብላ ነው። ተዋት እባክህ። ምን ማለት ነው ዝም ብላ ነው ማለት? እያንዳንዱን ነገር እኮ ልትነግረኝ ይገባል። ከእሷ ጋር ስትሽከረከር የምትውለው ለምን ሆነና? ቆይ እሺ ልጅቷስ ምንም መረጃ አትሰጠም? ከልጅቷ ምንም አይነት መረጃ ማግኘትም አልፈልግም፣ አልጠይቃትም። ስማ በደንብ አድርጋ አዳምጠኝ እሺ። እኔ በሁሉምና በማንኛውም መንገድ ገብተህ መረጃ እንድታመጣልኝ ነው የምፈልገው። እሺ። ስማ ደግሞ ያዘዝኳችሁ ልጅ እንዳልሞተ ታውቃለህ አይደል? እንዴ ምን ማለት ነው? ሙቷል እኮ። በሽተኛ አልሞተም አልኩ። ስለዚህ ስራን አልጨረስክም ማለት ነው። ቶሎ ገላግለውና ነገሩን እስከ ወዲያኛው ቋጭ። እንደዛ ከሆነ ለእኔ ከባድ ነው የሚሆነው። ምን ሆኖ ደግሞ ከባድ የሚሆነው? ይኸውልህ እሱን በድጋሚ ማጥቃት ለእኔ ከባድ ነው ማለት እንደ በፊቱ አታልያ አላገኘም። ይኸውልህ ትንሽ ነገሩን ከበድ ያደርገዋል። አንድ የተጎዳ ሰው ደግሞ እኮ በድጋሚ መቼም በጤናው ተስማምታ ይጎዳ። እንዴትም አድርገህ ስራ እንጨርስ። መቼም እኔ ምን ማድረግ እንዳለብህ አልነግረህም አይደል? እሺ አደርገዋለሁ። ሄለን ጋርም ሄደህ እያንዳንዱን ነገር አጣ። እሺ ደህና ነሽ? ምኑ ችግር አለ እንዴ? ምንም ችግር የለም። ልሂድ። አይ እኔ መግባት እችላለሁ። አይ መጀመሪያ መሄድ ስላሰብኩኝ ነው። ኤልሹ ምን እያደረግሽ ነው? ምንም እንደምታየው። ለምንድን ነው እያሳብኳት ያለሁት?
እሷ እኮ የማትረባ ባለጌ ሰው ናት። እንዴት ነህ? ስልክ አልሰራ ብሎኝ እኮ ስፈልግ ነው ያገኘው። እባክህ መኩ ትንሽ ብቻዬን ቁጭ ማለት ፈልጌ ነው። አስቸኳይ ነው እንዴ? አዎ በጣም አስቸኳይ ነው፣ ግን ብዙ ሰዓትን አልሻማህም። እሺ ምን ነበር? ገጠር እንደወስድ ጥያቄ አቅርበህልኝ ነበር አይደል? አዎ ጠይቄ ነበር እና መልስ ምን ሆነ? እሺ ልትለኝ ነው? አንተን እሺ ብዬ ሳይሆን ነገ ባዳሪው መኪና ግድ መሄድ አለብኝ። ስለዚህ አንተም መሄድ ካለብህ አብረን እንሂድ ብዬ ነው። እንዴ ለምን? እንኳንም አንተ ተስማማ እንጂ በራሳችን መኪና እኮ መሄድ እንችላለን። በእሱ እንኳን ትኩረት መሳብ ይሆናል። ያው አዲስ ነገር ሲታይ ደግሞ ጥሩ አይደለም። ስለዚህ ነገ ባዳሪው መኪና ገስግሰን እንሄዳለን። እሺ እንግዲህ እንደፈለግ ብቻ ነው የሚፈልገው አብረን መስራታችን ነው። እሺ ቻው በቃ። እሺ ቻው። በቃ ሂጂ፣ ደግሞ ሰው እንዳያይሽ። እናቴ ከቅድም ጀምሮ እየተከተልኩሽ እኮ ምንም አልነገርሽኝም። ቆይ ምን ሆነሽ ነው? ቴዲ አስቀይሞሽ ነው? ስለ እኔ ነገረሽ? ምንድን ያለሽ እናቴ? እባክሽን አታስጨንቂ። የኔ ልጅ ምንም አላለኝም። በቃ ዝም ብለሽ ሂጂ። አረ እናቴ ሳትነግሪኝ ወደ ቤት ብገባ እንቅልፍ ራሱ አይወስደኝም። እናቴ እባክሽን እሺ በይኝና ንገሪኝ። ቆይ ምንድን ያለሽ? ምንም አላለኝም። ባይሆን አሁን ጨልሟል። በቃ በጊዜ ሂጂ። ለእኔ አታስቢ እናቴ። ቴዲን ጠርቼው ይወስደኛል። ድሮስ ለብቻሽ ልትሄጂ ነው? በይ ደውይና ጥሪው ይዞሽ እንደሄድ ትደውይለት። እሺ እደውልለታለሁ፣ ችግር የለውም እናቴ። ግን እባክሽን ቆይ ምን እንደሆንሽ ንገሪኝ። ኧረ እባክሽን እናቴ። እስቲ እንኪ እናቴ ይበርድሻል አንቺ። አይ ችግር የለም። እስቲ ለበስ ይበርድሻል እኮ። ግድ የለም ልበሺ፣ ተከናነቢ። እሺ በቃ ወደ ውስጥ ግቢ። እሺ ወንድሜ መጥቶ እንዳያየን። አይ መጀመሪያ ደውይለትና ይምጣ፣ ከዛ በኋላ እገባለሁ። ሄሎ ቴዲ። ሄሎ አቤት። ቴዲ ጨለማ ውስጥ ነኝ ያለሁት። እናቴ ልሸኝሽ ብዬ እስከ ቤት ድረስ ወስጃት ነው። መተው ወሰደኝ። አላወቅሽም? ቴዲ ምን ማለት ነው? ቆይ ለስድብ ነው እንዴ ደወልሽው? ስራ ፈት የቤታችን በር ላይ ነን። ድምፅሽ እኮ ቴዲ ቶሎ ብለና ነው ወሰደኝ። እናቴ በቃ ጠርቻለሁ። አንቺ ከብር ላይ ግቢ። እኔ የምልሽ መሰረቴ ፊትሽ እኮ ምንም ትክክል አይደለም። ግን ደህና ነሽ? እንደ በዚህ ነገር ደስተኛ ነሽ? ይሄ ጎደለብኝ የምትይው ነገር የለም እንዴ? ኧረ በጣም ደስተኛ ነኝ እናቴ። እንዲህ እኮ የሚያደርገኝ ናፍቆቱ ነው። ምን ላድርግ ብለሽ ነው? አይ እንደዛ አይመስለኝም። ብቻ ይሁን እስቲ ምን ይደረጋል እንግዲህ። አንዴ ገብተሽበታል። በቃ አሁን አንቺ ሌላ ሀሳብ ውስጥ አትግቢ እሺ እናቴ፣ አትጨነቂብኝ። ሄሎ ማም። ምንድን ነው የኔ ልጅ? እያለቀሽ ነው እንዴ? ቆይ ምን ሆነሻል? በአንቺ ምክንያት ነው እሺ ማለቅሰው ማም። በአንቺ ስራ ምክንያት። አንቺ ስለተውሽኝ፣ አንቺ ስላልፈለግሽኝ ነው። አንቺ እናት አይደለሽ እንዴ? ኤድሽ ምን ሆንሽ? ቆይ ጠጥሻል እንዴ? አዎ ጠጥቻለሁ። ነገር ጠጥቻለሁ። በደንብ ነው የጠጣሁት። ሁሉም ሰው በየቀኑ ነገር የሚያጠጣኝ። ሁሉም ሰው አይወደኝም። እኔ የሁሉም ሰው ጥላት ነኝ። እና ከዚህ በላይ ምን ልሁን? ምን ልሁንልሽ? የኔ ልጅ ጨነቀኝ። እባክሽን ተረጋጊ። ምንድን ነው የሆንሽው? አታስመስይ ማም። በጭራሽ ጨንቀሽልኝ አታውቂም። የኔ መጎዳት ደስታሽ ነው አይደለ? በጣም ደስታሽ ነው። የኔ ወድ ማነው አንቺን ያስከፋብኝ? ማነው ያሳዘንሽ? ንገሪኝ። አንቺ እንደዚህ ነው የምትችይው? ማውራት ነው የምትችይው? ማምን ቢያደርግ ምን ታደርጊልኝ ነው? በቃ ዝም ብለሽ ንገሪኝ። ከማንም በላይ የጎዳሽኝ አንቺ ነሽ። ሌላ ማንም ሰው አልጎዳኝም። ቆይ ለምንድን ነው የወለድሽኝ? ማሳደግ ካልቻልሽ ለምን የወለድሽኝ? ማም አሁን አንድና አጭር ጥያቄ ነው የምጠይቅሽ፣ መልሽልኝ። ምንድን ነው? ትመጫለሽ አትመጪም? እሺ የት ነው የምመጣው? ቤትሽ ነው። አሁኑኑ ወደ ቤትሽ ነይ። እወድሻለሁ ትይኝ የለ በቃ እየቻልኩት አይደለም።
ስለዚህ አሁን ነኝ ኤልሹ። አረ የማይሆን ነገርማ አይሆንም። ባይሆን ነገ በአካል አገኝሻለሁ፣ አድራሻ እልክልሻለሁ። አረ እንደዛ ነው። በጣም ጥሩ መች ቤላዬ ጨነቀኝ እኮ ምን ባረግ ነው የሚሻለኝ? አይኔ እያየ እኮ ልጅቷ አበደች። ሊዛዬ ተረጋጊ። እሷ ምንም አትሆንም እኮ። ግን ምን አይነት ባለጌ ሰው ቢሆን ነው? ምን አይነት ሰው ነው? ቆይ እኔም አጠይቅሻለሁ እያልኩ ነበረ። ቆይ እንዴት ነው አንቺ ስልክ ማግኘት የቻለው? እንዴት አገኘ? እኔ እሱን አላውቅም። ያ ዱርዬው ልጅ ከእሱ ጋር ነው መሰል የሚሰራው። ያንን ዱርዬ ተጠቅመን እኮ ፍቅረኛውን ማግኘት እንችላለን። የሆነ ከባድ ነገር አለው ውስጡ። ዝም ብሎም አይመስለኝም። እንደውም ሳስበው ይህን ቤተሰብ በደንብ የሚያቅሰው ነው። አንቺን ሊጎዳሽ ፈልጎ እንጂ ልጅቷ ላይ ቺት ማድረጉ ፈልጎም አይመስለኝም። እንዴ ቺት ማድረግማ በደንብ ነው የፈለገው። እንዴ ያስታውቃል። እንዴት እንደሚያወራኝ ብታየው እኮ። ታዲያ ከስንት ጊዜ በኋላ ስደውልለት እኮ ስልክ ዘጋባት። ይባስ ብሎ እንደዚህ ታማ የቤተሰቦቿን ስልክ እያወቀ ራሱ አንድ ቀን ደውሎላት አያውቅም። እና ይሄ ቺት ማድረግ ፈልጎ አይደለም ትላለህ? አይ ከባድ ነው። እንደዚህ ከሆነማ ብቻ እንዴትም ብለን እናገኘዋለን። እውነት ግን ሰውየውን ከሷ በላይ እኔ ነኝ መበቀል የምፈልገው። ምን ሰው ሲያስጠላ። ተረጋጊ ሊዛዬ። እሷ ትጎዳ እያልኩኝ ሳይሆን ነገሮችን ሳታጣሪና ሳይገቡሽ ዘቡ ብለሽ እንዳትገቢ። እኔ እንድትጎጅብኝ አልፈልግም። ታስብልኛለህ አይደል? ምን ጥያቄ ያለው? የኔ ኃላፊነት እኮ ነሽ። በደንብ ነው የማስብልሽ። ምን አለበት ግን ዝም ብሎ አይኔን በማየት ብቻ ቢረዳኝ። ሀገር አቋርጬ ስንት ነገር ስንት እቅዶቼ ትቼ ለሱ ብዬ መጥቼ ምን አለ ቢገባው። ለነገሩ ለኔ የምትሆን ቀን ሩቅ አይደለችም። እንሂድ በቃ። ናነይ ቆይ ናነይ፣ በዚህ ሰዓት የት ሄዳ ነው? መቼም እስካሁን ድረስ ቤተ ክርስቲያን አልመጣችም እንዳይሉ። ኑኑ ናነይ። እንዴት በህይወት በነፍስ እያለን ይሄን ነገር ደፍረው አደረጉት? እናንተ ማግኘት ሳይችሉ ሲቀሩና በዚህ ሊበቀሉ። አፈር አባቱ በበላ። ነገ ገስግሼ እመጣለታለሁ። ከዛ የሰው በር ከፍቶ መግባት ምን እንደሆነ አሳየዋለሁ። ይህ ከንቱ። እኔ ግን ባትመጣ ባይ ነኝ። ኃይላቸውም ተጠናክሯል። ውጭ ኑኑ፣ ቶሎ በይ። ውጭልኝ አልኩህ እኮ። መኩ ምን ሆነ ነው? ችግር አለ እንዴ? ምን እየተፈጠረ ነው? ቤሉል እባካችሁ አረጋጉት። በጣም እየተናደደ ነው። እኔ ምንም ነገር ማድረግ አልቻልኩም። ከአቅሜ በላይ ነው። መኩ ምንድን ነው? ምን ተፈጥሮ ነው? ምን አጋጠመ? አዎ ልትነግረን ትችላለህ? ቆይ ምንድን ነው የተፈጠረው? ተውኝ ሁላችሁንም። እኔ ከማንም ጋር ንግግር አልፈልግም። ብቻ የለውንበት። እንዴ ምን መሆንህ ነው? ለብቻማ መሆን የለብህም። ለእኛ የሆንከውን ነገር ልታካፍልን ይገባል። ምን እንደሆንክ መናገር አለብህ። እኛ እኮ ቤተሰቦች ነን። ተውኝ አልኳችሁ፣ ተውኝ። እንዴ ይሄ ልጅ እንደዚህ ነው እንዴ? ማለቴ የሆነ ቀልደኛ ምናምን ነበር የሚመስለኝ። ሆኔ ሲያስፈራ። ቢሆንም ግን ከኛ ይልቅ አንቺን ያከብርሻል። አንቺ ብታወር ይሻላል። አረ እኔ ለምን ግን? ማለቴ እንግዳ አይደለሽ? ያው እንግዳ ስለሆንሽ ብዬ እኮ ነው። ነው? እሺ በቃ አንቺ ጉደኛ፣ ምንድን ነው ያልሻት? እውነቴን እኮ ነው። እሱማ እውነትሽን ነው፣ ግን እንግዳ ስለሆነች አይደለም። አዎ እሱማ ልክ ነህ። ኑኑዬ፣ መሲ ግን ደህና ናት? ትደዋውላላችሁ?
አዎ ደህና ናት፣ እንደዋወላለን። አንቺስ ምን ደህና ነሽ? እኔ ሁሌም ደህና እንድትሆኚ ብቻ ነው የምፈልገው። እኔም አንተ እንደዛ እንድትሆንልኝ ነው የምፈልገው። እውነት ግን ሊስማት ሲሞክር ነው ያየሁት። ቆይ ለምንድን ነው መዋሸት ያስፈለገው? የሆነ ልክ ያልሆነ ነገርማ አለ። እንዴት አመሻችሁ? እንዴት አመሸሽ? ምን ነው በሰላም ነው? የሁሉ ሰዓት ውጪ? አረ በር ላይ ነኝ። ርቅ ያልሄድኩም እኮ። እሺ ማኩ ምንድን ነው የምታስተውለው? እናቴ እንዳታዝኝብኝ፣ ግን በቃ የተፈጠረውን ሰምቻለሁ። ሳልነግርሽ ከመውጣ ብዬ ነው እንጂ ልወጣ ነው። ወዴት ነው ደግሞ? ምን ማለት ነው? ወደ ገጠር። አረ ጉዲ! ይሄ ደግሞ የማን ነገረ? እባክህ ልጄ እባክህ፣ እንደው እግርህን እንዳታነሳ እባክህ፣ አትሄድ እባክህ መኩዬ። እንደው እኔ ተናግሬያለሁ መኩዬ፣ እኔ ነግሬሃለሁ። እኔ አልነግርህም ያልኩትኝ ልጄ ሊያስገድሉብኝ የነገረው። እባክህ እባክህ እግርህን እንዳታነሳ። እና እኔ ደግሞ ጀመረሽ። እረፊ፣ መሄዴም አይቀርም። ማወቅሽ ጥሩ ነው ብዬ እንዳትጨነቂ እየነገርኩሽ ነው እንጂ እሄዳለሁ። እንደው እኔ ልጅ እባክህ እየለመንኩ ነው። እንደው እባክህ እግርህን እንዳታነሳ። አንተ ሄደህ ተጸብ ውጭ ሌላ ምንም የሚፈጠር ነገር የለም። እባክህ ልጄ እባክህ መኩዬ፣ ተው ተው እባክህ። እና እኔ ደግሞ እና በቁማችን በህይወት እያለን ይውረሱት። ምንም ቢሆን እኮ ትዝታችን፣ ሁሉም ነገር እዛ ቤት ውስጥ ነው። እንደው እንዴት ቢደንቁን ይሄንን ነገር አሰቡት። እና እኔ ይሄ እኮ ውርደት ነው። ገባኝ። ግን እባክህ እባክህ የኔ ልጅ አፈርስሆን ለምን ታስጨንቀኛለህ? ለምን ሰላማችንን ትበጠብጣለህ? አንተ ሂደህ እኔ ቁጭ አልል ነገር እንደው መንገር አልነበረብኝም፣ ይበለኝ። እኔ እንዳትጨነቂ ብዬ ነበር የነገርኩሽ። አንቺ ግን ያው ልትከለክኝም ታስቢያለሽ። እኔ በህይወት ቆሜ ሳልሞትማ እንዲህ ንቀታቸውን በአደባባይ አያሳዩኝም። እንዴ ማኩዬ! አረ ማኩ! ቆይ እስኪ ጠብቀኝ። አንተ ማኩ! አንተ እኮ ነው። ቆይ በቀጥታ ስጠይቁ ምንድን ነው የዋሸኝ? ዛሬም የመጨረሻዬን እጠይቀዋለሁ። እንደውልት እንደ
ሄሎ ቤሉል፣ አንዴ ላናግርህ እታች በረንዳ ነኝ። መድፈርማ አለብኝ ዛሬ። ቤሉ ምን ነው ሊዛይ፣ ሰላም ነው? ለምንድን ነው መነጋገር ያልሽ? ቤሉል ወይ